ምንድነው ማረጋው? እኔ ነኝ ባለገደ እኔ ነኝ ባለኔ ገደልኩሽ። እኔ ምንድነው ማረጋው? እስኪ ተረጋጊ። ተረጋጊ። ምንም አይሆንም። ምንድነው የምረጋጋው? ዳጊ በእናትህ ይኸውልሽ ትሰሚኛለሽ? እማዬ ምን ተረጋጋሁት? ምነው መጀመሪያ ረፊ በተቀመጥኩ ነው። እማዬ ስሞሽኝ ተረጋጊ። ይኸውልሽ ስሚኝ በደንብ እሺ። ከተፈጠረ በኋላ ራስን መውቀሱ ምንም አይጠቅም። አይዞህ ትላለህ። ተረጋጋ። ምነው መጀመሪያ ረፊ በተቀመጥ ኖሮ። እማዬ አሁን ፉገራውን ተይና እውነት ኑሐሚን እዛ ቤት እንድገባ ፈቀደች? ያን ሁሉ ውለታው ይላት ባትፈቅድ ነበር የሚገርመኝ። እሱስ ውለታው ሳይሆን ፉገራውን የጠቀመሽ። እንዴ እማዬ ተተውኝ የለ እንዴ? ኑሐሚን ማሳመን ግን ቀላል ስራ አልነበረም። ያቺ ዝናሽ ደግሞ በጣም ተናዳብሻለች። ለማንኛውም መጠንቀቅ ሳይኖርብን አይቀርም። ምን ታመጣለች? ያው ዱርዬ ቀጥራ ካመጣችብንም ራሷ የሰጠችንን ገንዘብ ሰጥተን አባራቸዋለን። እንደዛ ከሆነ ታዲያ ምን አተረፍሽ? ያተረፍኩትን ማወቅ የምትፈልጊው? ያ ቤት ይታይሻል? ያ ቤት የኔ ነው። እውነት ግን አቶ ሌኩን ለአባዬ ይህን ቤት ጨክኖ የሚገዛለት ይመስልሻል? አሁን ደግሞ አባዬ ሆነ? ኧረ ከዚህ በኋላማ አባዬ ነው። ጎበዝ የኔ ልጅ፣ ዋናው አገባቡን ማወቅ ነው። አገባቡ ላይ ቆንጆ ብልሃት ተጠቀምሽ፣ አወጣጡ አይከብድሽም። ከዚህ በኋላማ ኑሐሚን መስደብ አይደለም መሬት ስር አርጋ ብትረግጠኝ ምንም ነገር አላት። ብቻ አንዴ እግሬ እዛ ቤት ይግባ። ይኸው ግርሽማ ሊረግጥ እኮ ነው። በእነሱ ቤት አሁን ቤተሰብ ሆነናል። በእኛ ቤት ግን ጥላቻችን እንደቀጠለ ነው። ደግሞ ማየ አሁንም ካርታው በተሰማጆ ነው። ድጋሚ ቁማር እንዳንበላ። በአሁኑ እኛም ቁማር ውስጥ እንገባለን። ምንድነው ነው አባዬ? ንገሩኝ። ሰላም አይደለም እንዴ? እስኪ ተረጋጋ። እኛ ምንም አላወቅም። ገና ዶክተሩ መልስ እየጠበቅን ነው። ሲጀመር ምን ተፈጥሮ ነው የታመመው እያልኩሽ ነው ማየ። ለምን ነው የማትነግሩኝ? ናሆም እኔ በይሳታ ምንም ልልህ አልችልም። በቃ አታስጨንቀኝ፣ ተወኝ። ይኸው ዶክተሩ አመጣችና ደህና ይሆናል አይደል? ዶክተር ምንም አይሆንም አይደል? አይሞትብኝም አይደል ባለቤቴ? እባክሽ ዶክተር ደህና ነው በይ። ምንም አልሆነም በይ እባክሽ ዶክተር። ዝናሽ ኑሐሚን እጎዳለሁኝ ብላ ያሰበችው ሴራ ነገር ግን ራሷን ጎዳት። እንግዲህ ኤደንና እናቷ ገነት እስከ ዛሬ ሲታዘዟት ስለነበረች በተለይ ኤደን ነገር ስታመላልስ ሁሉንም ነገር እየሰማችውን እየወሰደች ስለምታቀብላት ልክ እናቷም እንደሷ ትሰራልኛለች በማለት እንግዲህ ገነትን ደውላ ከጠራቻት በኋላ መድኃኒቱን እንድትሰጥ አድርጋት ነበር። ግን ገነት ገንዘብ የምታገኝበትን ነገር እያመቻቸች ስለሆነ በሚገባ አግኝታታለች ማለት ነው። አሁን ላይ ገነት እንግዲህ ገንዘብ ለማግኘት እንዲሁም ደግሞ ኑሐሚንና አባቷን ለማሳመን የማታደርገው ጥረት የላትም ነበር። ነገር ግን ያ ነገር በደንብ ነው የተሳካላት ማለት ነው። የአቶ ሌኩን ቤተሰቦች እንዳለ ብጥብጣቸውን አውጥታ አሁን ላይ ደግሞ እንግዲህ እነ ኑሐሚን ጋር ጨዋ እየተጫወተች ነው። እንግዲህ አቶ ሌኩን በጣም ምስኪንና የዋህ የሆኑ ሰዎችን እነ ኑሐሚን እነሱን ለማገዝ ደፋ ቀና በሚለውን ሰውዬ እንግዲህ በዝናሽ ስራ በጣም አፍሮና ደንግጦ እገልሻለሁ በሚልበት ሰዓት እንግዲህ ደም ግፊት ስለነበረባቸው እዛው እምኝታ ክላስ መሳሪያቸውን ይዘው በሚወጡ ሰዓት ወድቀው ራሳቸውን ስተው ሆስፒታል ገብተዋል። እንግዲህ ሆስፒታል ከገቡ በኋላ ዝናሽ እኔ ነኝ የባሌ ገዳይ እያለች በምታለቃቀስበት ሰዓት ዶክተሯ መታ ብታረጋጋትም ዝናሽ ግን በሰራችው ስራ በጣም አዝና እያለቀሰች ትገኛለች። እንግዲህ ናሆም ምንድነው የተፈጠረው? አባዬ ምን ሆኖ ነው? ምንድነው የሆነው? እባክሽን እማዬ ንገሪኝ እያለ ባለበት ሰዓት ዳግም እስኪ ተረጋጋ፣ እኛም የምናውቀው ነገር የለም፣ ዶክተሮቹ የሚሉትን እንሰማለን ብሎ ሊያረጋጋው ቢሞክር እሱ ግን በጭራሽ ሊረጋጋ አልቻለም። እንግዲህ በዛ መካከል ዶክተሯ ስትከታተላቸው የነበረችው በጣም አዝናና ተግዛ ምንም ነገር ሳትናገር ወረቀቶችን ይዛ ስትወጣ ዝናሽ ተርበትብታ እንዲሁም ናሆም ምን ሆነ አባዬ እባክሽን ዶክተር ባሌ ምንም አልሆነም አይደለ? ምንም አይሆንም አይደል? እያለች እያለቀሰች ብትነግራትም ነገር ግን ዶክተሯ ዝናሽ በጣም አዝናለሁ ስትላት ይሄ ሊሆን አይችልም፣ እኔ ስለ ባሌ ምንም መጥፎ ነገር መስማት አልፈልግም፣ እባክሽን
ደህና ነው በይኝ እያለች ብታለቅስም ነገር ግን እንግዲህ አቶ ለይኩን በጣም ከፍተኛ ጉዳት ነበር የደረሰባቸው በወደቁትም ሰዓት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ስላመጣችሁ ላይክ፣ ሻር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዝናሽ የኑሐሚን ልጅ ለማስወረድ ገነትን ደውላ መድኃኒት ልጇን የሚያስወርድ ስጫት ስትላት ገነትም እሺ በማለት ቀጥ ብላ ወደ ቤት ከሄደች በኋላ ለኑሐሚን ነግራት ነበረ። ኑሐሚን ሳትረጋጋ ወዲያውኑ እንደሰማች ስለነበረ የመጣችው እንደ አጋጣሚ ቤት ውስጥ አቶ ለይኩን ስላሉ እሷ በጣም ስላልተረጋጋች አቶ ለይኩን መኖራቸውንም ረስታ ዝናሽ በማለት የዝናሽን ነገር ስትናገር ዝናሽ እንግዲህ አቶ ለይኩን በጣም ደንግጦ ኑሐሚን ሞነሻው ተረጋጊ ብሎ ቢያረጋጓትም አድርገዋለች ብላ ልታሳምናቸው ብትሞክርም ነገር ግን አቶ ለይኩን እርግጠኛ ናት ግን ኑሐሚን ይህን የምታወራውን ነገር አድርገሽዋል ብለው ቢጠይቋትም እሷ ግን በፍጹም እኔ ይህንን ላደርግ አልችልም ነበር ያለችው። ምክንያቱም ለገነት ገንዘብ ስለሰጠቻት አሳልፋ ትሰጠኛለች ብላ አላሰበችም እና ከፈለክ ደውላ ከፈለክም ደግሞ ሄደህ ጠይቃት ስትል እንግዲህ እሱ እርግጠኛ ነች ስላት አዎ እርግጠኛ ነኝ ነበር የሷ መልስ። ነገር ግን ገነት ገንዘብ ሌላ ገንዘብ ማስጨመር ስለፈለገች እናገራለሁ በምትልበት ሰዓት ልክ ለይኩን ተቤት ሲወጣላት ኤደንን ከኪችን ሄዳ ነይ ስትላት እሺ በማለት እንግዲህ ለእናቷ እንድትደውልላት ነግራት ነበረ ማለት ነው። እናቷ ጋር ከተደዋወለች ስልክ ቁጥር ከተቀበለች በኋላ ደውላ እባክሽን ገነት እንዳትናገሪ ለይኩን ወይም ሊደውልልሽ ይችላል ወይም ደግሞ ሊመጣ ይችላል ስትላት በቃ እሺ አንቺ ብቻ ገንዘብ ጨምሪ እንጂ እኔ አልናገርም ስትላት እሺ ብላ አምናት ነበረ ማለት ነው። እንግዲህ የምትፈልገውን ገንዘብ ከላከችላት በኋላ ኤደንን ስልክ ደውይላት ለእናትሽ ስትላት እሺ በማለት ገንዘብ መድረስና መድረሱን ጠይቄ ስትላት እሺ በማለት ስትደውልላት ላውድ አድርጌው እኔም መስማት ፈልጋለሁ ነበር ያለችው። እንግዲህ ገነት ብቻዋን ናት ብላ በማሰብ አሁን ገንዘቡ ገብቶልኛል አንቺ ተዛ ቤት ቶሎ ብለሽ ውጪ ስትላት እንግዲህ ዝናሽ በጣም ተናዳና ተበሳጭታ እንደዛ ነው እንደዚህ ይሻላል እንግዲያውንስ አንቺም ተናገሪ እኔም ደግሞ ልጅሽን በህይወት አታገኛትም የቱ እንደሚሻልሽ አንቺ ታውቂያለሽ ልጅሽ በእጄ ናት ስትላት እባክሽን ልጄን ምንም ነገር አታድርጊያት አልናገርም ብትልም ነገር ግን ዝናሽ በጣም ተናዳ ስለነበረ ወደ መኝታ ክላስ ከወሰደቻት በኋላ መሳሪያ ስትደቀንባት በጣም ደንግጣ ስለነበረ ልጅቱ እባክሽን እማዬ ልትገለኝ ነው እሷ የምትፈልገውን ነገር በሙሉ አድርጊላት ስትላትና ስትማጠናት እንግዲህ ወይኔ ልጄን እንደው ምን አይነት ጉድ ከተትኳት ብላ ብትልም ገነት ያው ገንዘብ ነው እና የገንዘብ ነገር ስላጓጓት እሷን ቃል ገብታላት ነበረ። በልጄ ይኸው እየማልኩልሽ ነው ለይኩን ምንም ነገር አልናገርም ብቻ ልጄን ልቀቂያት ስትላት ላምንሽ አልችልም ስለዚህ ለይኩን እስከሚመለስ ድረስ ልጅሽ በእጄ እንደሆነች አትርሺ ስትላት ገነትም እሺ በማለት ነበረ የወጣው። እንግዲህ ዝናሽ ስልኳን በመቀማት ስራ እንድትሰራ ከዚች ቤት ደግሞ ንቅንቅ እንዳትል ብትነግራትም ኤደን ግን ለመውጣት እያመቻቸች ነበረ። እንደ አጋጣሚ ዳኒ ሲመጣላት ምንድን ነው ዳኒ ሞነሽ ነው የተረበሽ ትመስያለሽ ብሎ ቢላትም አይ አይደለም ወደ ሱቅ ለወጣ ነበረ ስትለው እሺ በማለት እንግዲህ እሱ ወደ እናቱ ጋር ሄዶ ያው ኑሐሚን ላይ ልታደርግ የነበረውን ነገር ሰምቶ ስለነበረ እናቱን አንቺ ነፍሰ ገዳይ እያለ ሲወቅሳት እኔ ነፍሰ ገዳይ አይደለሁም በአንተ ስለመጣችብኝ አንተ ለምን ተነካህብኝ ብዬ ያንተን ለመበቀል ሄጄ እንጂ እኔ ፈልጌው አይደለም ስትል ነበረ ማለት ነው። ጥፋቷን ሳታምን በቃ ፍጥጥ ስትል ነገር ግን የለይኩን ነገር ረብሿት ነበር። እሱም ማሰብ የነበረብሽ እና መጨነቅ የነበረብሽ መጀመሪያ ነው ሲላት ዳኒ
እሷ ግን ምንም አልተጸጸተችም ነበር። እንግዲህ በዛ መካከል ኤደን ከእናቷ ጋር ተደዋውላ መንገደኛ ስልክ ለምና ከእናቷ ጋር ተደዋውላ እያወራች በነበረበት ሰዓት ኑሃሚ ወደ ገነት ጋር ስትሄድ ስልኩን ዘግታው ነበረ። ገነት ኤደን እንደወጣች ስትነግራት እማዬ እስከ ዛሬ ለነበረው ሁሉ ይቅርታ፣ እኔ ሌሎቹን ይጎዱኛል ብዬ ሳስብ አይጎዱኝም ብዬ ሳስብ እናንተ ደግሞ ትጎዱኛላችሁ ብዬ ነበር ያሰብኩት። ነገር ግን እናንተ ለካ ከጀርባ የሆናችሁ እየተከላከላችሁልኝ ነበረ። ስለዚህ ለነበረው ሁሉ በጣም ይቅርታ ስትላት እንግዲህ በጣም ደስ ብሏት ገነት ያው በአሽሙር አቅፋት ኑሃሚ በደስታ ስታቅፋት፣ ነገር ግን ገነት በመጥፎ አስተቃቀፍ ነበረ ስታቅፋት የነበረችው ማለት ነው። እሺ የኔ ልጅ እስከ ዛሬ ላደረኩት ሁሉ እክስሻለሁ፣ ምንም እንዳታስቢ እንደ እናትሽ እኝ ስትላት እሷም ደስ ብሏት እሺ ነበር ያለችው ማለት ነው። እንግዲህ አቶ ለይኩን እቤት ሲመጡ ኑሃሚም ሆነ የኑሃሚ አባት መናገር አልፈለጉም ነበረ። ነገር ግን ገነት ተናግራ እኔን አታምነኝም እንዴ ስትል ለለይኩን እንዳውም የዝናሽን ድምፅ ስታሰማቸው በቃ ገብቶኛል፣ አሁን ሁሉንም ሰምቻለሁ አይቻለሁ በማለት ቀጥ ብለው ወደ ቤት ሄደው ዝናሽን ከፍ ባለ ድምፅ ሲጣሩ ዝናሽ ስራዋን ስለምታውቅ ኧረ እባክህ ለይኩን እኔ ምንም አላደረኩ አታምነኝም እንዴ ስትል፣ እሳቸው ግን በጣም ተናደው ሳላ ላይ አንገቷን አንቀው ከያዙ በኋላ ዳግም መጥቶ ይሄማ ሊሆን አይችልም እባክህን አቶ ለይኩን እያለ ያው እጁን እንደምንም ብሎ ካላቀቃቸው በኋላ አቶ ለይኩን ወደ ክላሳቸው ገብተው በነበረበት ሰዓት እባክህን ዳግም ሊገለኝ ነው፣ መሳሪያ ሊያመጣ ሊሄድ ነው እያለች ስትል ተከትሎ ቢገባ፣ ነገር ግን አቶ ለይኩን መሳሪያውን ይዘው ሲወጡ ወዲያውኑ እዛው ክላስ ነበር የወደቁት። ምክንያቱም ደም ግፊት ስለነበረባቸው፣ ደም ግፊት ያለበት ሰው ደግሞ እንዲህ አይነት ነገር አይችልም ማለት ነው። እንግዲህ እንደምንም ብለው ተጣድፈው ወደ ሆስፒታል ይዘው ከሄዱ በኋላ ሆስፒታል ወዲያውኑ ነበረ የገቡትና የተቀበሏቸው። እሷም ዝናሽ ወይኔ ባሌን ገደልኩት እያለች ብታለቅስም፣ ዳኒ ግን መጀመሪያ ነበር መጠንቀቅ፣ አሁን ምንም ዋጋ የለውም፣ ስለዚህ ተረጋጊ እያለ ሲለምናት ነበር እናቱን። ምንም ተረጋጋሁት ብትልም መጀመሪያ ነበር መጠንቀቅ፣ አሁን ላይ ምንም ማልቀሱ ዋጋ የለውም። እንግዲህ ገነትና ኤደን መንገድ ላይ ተገናኝተው በቃ ትተውኛለሽ አይደለም ማዬ፣ አሁን እንዴት ነው በቃ ኑሃሚ ይቅርታ አለችኝ እዛ ቤት እንድገባ የእውነት ፈቀደችልኝ ስትላት፣ አዎ ፈቅዳልሽ አለች፣ ባትፈቅድ ነበር የሚገርመኝ ስትላት፣ ለዋልኩላት ውለታ እንዳውም ይሄ በጣም ያንሳል ስትል ነበረ። ኤደንም በጣም ደስ ብሏት እንግዲህ እዛ ቤት አንዴ እግሬ ይርገጥ እንጂ እንደምንም ብዬ ከኑሃሚ ጋር ያለኝን ነገር አስተካክላለሁ ስትል፣ ገነትም አዎ ግድ ነው ልጄ፣ መጀመሪያ አገባብን ማሳመር አለብን፣ አገባባችንን ካሳመር ሌላው አይቸግረንም፣ አሁን በሚገባ ነው ያመኑን፣ ምክንያቱም ያደረግነው ስራ ቀላል አይደለም ስትል፣ ያው ኤደን ዝናሽ በጣም አስደንግጣት ስለነበረ አሁን ዝናሽ በጣም ስለተናደደች ልትፈልግሽ ትችላለች፣ ስለዚህ ራሳችንን ደበቅ ማድረግ አለብን፣ መጠንቀቅ አለብን ብትል፣ ኤደንም አቶ ለይኩን እኮ መጥቶ ሁሉንም ነገር ነግሬዋለሁ፣ ስለዚህ ምንም አታመጣ፣ ብትልክብንም ሰው እሷ ከሰጠችን ብር ላይ በወጨቅ አድርገን እንሰጣለን ስትል፣ ኤደን እንዴ እማዬ ታዲያ ለዚህ ለምን እንለፋለን ስትላት፣ አብሽሪ ከዚያ የበለጠ ነገር አለን። ምን አግኝተሽ ስትል፣ ይኸውና ወዲያ ማዶ የምታዩ ቤት የኔ ነው ስትላት፣ በቃ አቶ ለይኩን የምር ለአባዬ ቤቱን ሊገዛለት ነው ስትል፣ አባዬ ያልሽው ደግሞ አንቺ ጉደኛ ስትል፣ ከአሁን በኋላማ እሱን አባዬ ነው፣ ኑሃሚ ደግሞ ብትመታኝም ከመመታት ውጭ ሌላ አማራጭ የለኝም። ይልቅንስ እማዬ አንድ ነገር የምነግርሽ ነገር፣ ይሄ ቤት ከተገዛ ድጋሚ በአባዬ ስም እንዳይሆን በአንቺ ስም ነው መሆን ያለበት ስትላት፣ አሁንማ ግድ ነው ጠንቀቅ ማለት አለብን፣ እንደ በፊቱ ኡማር እንዳያስበላን ስትላት፣ መጀመሪያ እኛ እንቆምረዋለን ነበር ያለችው እናቲቱ ማለት ነው።
ልጅ ጥሩ የሚሆነው እናትን አይቶ ነው። ከእናቲቱ መጥፎ ነገር ስለሆነ የወረሰችው አስተሳሰቧ ሁሉ ልክ ጠማማ ነው። በቃ ምንም ጥሩ ነገር አታስብም ማለት ነው። እንግዲህ ዝናሽ ከልጇ ጋር ሆስፒታል በሆነችበት ሰዓት ስለ ባሏ ሁኔታ በጣም እየተናደደች እየተቆጨች ምናለ ቀርቶብኝ በሆን እያለች በነበረበት ሰዓት ናሆም መቶ ምንድነው የተፈጠረው እያለ ቢጠይቃቸውም የተፈጠረውን ነገር ሊነግሩት አልቻሉም። ያው ኑሃሚ አባቷ ጋር ምግብ ይዛ ስትሄድ አባቷ ብዙም ደስተኛ አልነበረውም እና አባዬ ምን ነው አሁንም እንዳኮረፍከኝ ነህ እንዴ ስትለው እኔም አሁን አላኮርፍሽም፣ ግን አቶ ሌኩን ይሄ አይገባውም ነበረ፣ ሰላሙን አሳጣ ነው ምናምን ሲል አባትየው ሲጸጸት ነበር። አንተ የምታደርግ እኔ ነኝ እንጂ መጀመሪያ አንተ ቤት ስመጣ ሰላምህን አጣ፣ ሲቀጥል ደግሞ እዛም ስንሄድ በእኔ ምክንያት ሰላም አጣ፣ ስለዚህ እኔ ሰላም ያሰጠኋቸው ስትል ነበረ እሷ። አንቺ ምን ታድርጊ፣ ይልቅንስ የምነግርሽ ነገር ለዝናሽ ይቅርታ አድርጊላት ብሎ ሲል እኔ ይቅርታ አደረግኩላት አላደረግኩላት አቶ ሌኩን እንደሆነ ጉዳዩን አንድ ሰምቶታል በምትል ሰዓት እንግዲህ ሆስፒታል ከገቡ በኋላ አቶ ሌኩን ዶክተሯ በጣም አሳዛኝ ነገር ነው ይዛ የመጣችው። በቃ በጣም ተናዳና ተበሳጭታ ዝም ነበር ያለችው። ማውራት እንኳን አልቻለችም ራሱ ማለት ነው። እባክሽን ዶክተር እባክሽን እያለች ስትማጠናት ነበረ የሆነውን ነገር እንድትነግራት። እንግዲህ እሷም የሆነውን ነገር አልነገረቻቸውም። በጣም ያሳዝናል ማለት ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች ለቢራቢሮ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።